መኪና ወደ ሐኪም ቤት ከገባ በኋላ ነው ወዲያው አረፈ የተባለው እና ይሄ እንዲህ ነው ለማለትም አሁን በተለያውም ባለንበት ይሄ ለውፍረት የሚሰጥ መድኃኒት ሆኖ ማቅለሽለሽን የሚያመጣው ምን አይነት መድኃኒት ነው የሚለው ይታወቃል አይነት ሐሳብ ነው ጽሁፉ የሚገልጸው። የሚያክሙት የምን ባለሙያዎች ነበሩ የሚል ጥያቄ ጠይቋል ማለት ነው። ምንድነው እንግዲህ በመታየት ሁኔታ በጣም መልክቶችን ያስተላልፍ ነበር። በኋላ ላይ ነው እንግዲህ ምን እንደተፈጠረም ለመግለጽ ድካም ተሰማኝ ነው የሚለው። እናም ቤተሰቦቹ ወደ ሆስፒታል ይዘውት ሲሄዱ ነው ከመኪና ወደ ሐኪም ቤት ከገባ በኋላ ነው ወዲያው አረፈ የተባለው እና ይሄ እንዲህ ነው ለማለትም አሁን በተለያውም ባለንበት ሰዓት መረጃ ማግኘት አልተቻለም። ብዙዎች ምንድነው አደጋ ነው አይነት ነገር ነው የሚመጣው ጥያቄ። ምክንያቱም ሶሻል ሚዲያ ላይ ብዙ ጊዜ የጠፋ እንኳን ሰው ሲሆን ምንም መረጃ አይኖርህም። ግን ሰሜ በቃ ስለ ጥርሱም መረጃ ይሰጣል፣ ስለ የተከታተላቸው ስላላቸው ነገሮች ሁሉ መረጃ ይሰጣል። ቅርብ ነው ለሚዲያው ቅርብ ስለሆነ ባለማመን ማለት ነውና አዎ እንግዲህ መኖሪያ ቤቱ ሄዶ እንግዲህ አረጋግጦ ስለነገረን ነው እኛም ለተመልካቾቻችን ለአድማጮቻችን የተረጋገጠ ጉዳይ የምንነግራችሁና በጣም አሳዛኝ ነው። ሩክ አለማየሁ ይባላል። የስኳርና የሆርሞኖች ሐኪም ነው፣ ኢንዶክሪኖሎጂስት ነው እና ኢንተርኒስት ነው። ሳምንት ውስጥ እንግዲህ 4 ኪሎ ቀንሻለሁኝ። እጅግ በጣም ደስ ብሎኛል። በአንድ ሳምንት 4 ኪሎ ቀንሻለሁ የሚለውንም ነገር ይሄ ዶክተር እንደ ጥያቄ ምልክት አድርጎታል ማለት ነው። በአንድ ሳምንት 4 ኪሎ የሚል አይነት ጽሁፍ አስቀምጧል። እሺ እንቀጥል። ሰውነቴ የመቅለል ስሜት አለው። እንቅስቃሴ እያደረኩ ነው። መጀመሪያው ቀን የማቅለሽለሽ ስሜት ነበረው። ማቅለሽለሽ የምን መድኃኒት የጎንዮሽ ችግር ነው ይታወቃል የሚል አይነት መልስ ነው ያስቀመጠው ማለት ነው። ይሄ ለውፍረት የሚሰጥ መድኃኒት ሆኖ ማቅለሽለሽን የሚያመጣው ምን አይነት መድኃኒት ነው የሚለው ይታወቃል አይነት ሐሳብ ነው ጽሁፉ የሚገልጸው። እንቀጥልሽ። የቮሚት ስሜት ነበረው። ሳምንቱን ሙሉ ግን በጣም ሰላም ነበር። የምግብ ፍላጎት የለም። ምን ነበር ግን ህክምናው ምንድን ነበር በትክክል አልተገለጸም የሚል ነገር ነው የተናገረው። እሺ እንቀጥል። 10 ኪሎ ቀንሻለሁ። ዛሬም ሌላ 10 ኪሎ በ7 ሳምንት ደግሞ ቀንሷል ይላል። እሺ የኪሎ ለውጥ አለ። እንግዲህ በ7 ሳምንት ህክምና ደግሞ የሚያክሙት የምን ባለሙያዎች ነበሩ የሚል ጥያቄም ጠይቋል ማለት ነው። ምንድነው ፕሮፌሽናቸው? ምንድነው ስፔሻሊቲያቸው? ምንድነው ይህንን ህክምና እያክሙ የነበሩ ሐኪሞች እነማን ናቸው? የምን ባለሙያ ናቸው የሚልም ጥያቄ አንስቷል። እንቀጥልሽ። 10 ኪሎ ቀንሻለሁኝ። ሂደቱ እንደቀጠለ ነው። ሂደቱስ እንዴት ነበረ? ብዙ ጥያቄ ያስነሳል ይሄ ህክምና የሚል ጥያቄ ነው ያነሳው። አስተውሉ። GLP-1 ራስ እና ዱዋል አጎኒስት የሚባሉ መድኃኒቶች በጣም ኢምፖርታንት ናቸው፣ ግን በጣም ሲሪየስ የሆኑ መድኃኒቶች ናቸው የሚል ጽሁፍ ነው ያስቀምጠው። እነዚህ መድኃኒቶች በትክክለኛው ቦታ በትክክለኛው ሰው እና በትክክለኛው ክትትል ሞኒተሪንግ ጭምር መሰጠት ይኖርባቸዋል። ካርዲያክ አሪትሚያ የልብ ምት መዛባት ማለት ነው እና ኤሌክትሮላይት የንጥረ ነገሮች መዛባት አብኖርማሊቲ፣ ማዮካርዲያል ኢንፋክሽን ማለት ደግሞ ልባችን የሚያስፈልገውን ያክል ደም ማግኘት ሲያቅተው የደም ዝውውሩ ልባችን ላይ ያለው የደም ዝውውር በሚቋረጥበት ጊዜ እዛ የሚፈጠር አንድ ከባድ የሆነ ህመም ነው። ብቻ በአጭር ደቂቃ ውስጥ ሰው ህይወቱን እንዲያጣ ሊያደርግ የሚችል አይነት ከባድ ነገር ነው ማዮካርዲያል ኢንፋርክሽን ወይም አኪዩት ኮሮነሪ ሲንድሮም ሲባል ACS ምናምን ሲባል ልቤና መመሪ ምናምን ሰው ሲል ሰምታችኋል ብዬ አስባለሁ። ሌላው ደግሞ ማሲቭ ፑልሞነሪ ኢምቦሊዝም ማለት ደግሞ ከሳምባችን ጋር የተያያዘ ነገር ነው። ሳምባችን ውስጥ የጓጓሉ ነገሮች በሚቀመጡበት ጊዜ የደም ቱቦ ይዘጋሉ ሳምባችን ውስጥ። እሱም ደግሞ ከባድ በሰዓታት እና በቀናት ውስጥ የሰውን ህይወት ሊያሳጡ የሚችሉ ነገሮች ናቸው እና እነዚህ ሰው ህይወቱን ትንሽ ጊዜ በድንገት ሰው ህይወቱን እንዲያጣ ማድረግ የሚችሉ ነገሮች ናቸው የሚል አይነት ጽሁፍ አስቀምጧል። ስለዚህ ካፕሽኑ ትንሽ ከበድ ያለ ነገር ነው የያዘው ማለት። ጤና ይስጥልን ውድ የአቻሬ ሚዲያ ተከታታዮች፣
እንግዲህ ዛሬ ደግሞ በእውነት በጣም በሚያሳዝን ዜና ነው የመጣሁት። እጅግ በጣም አዝኛለሁ። ሁሉም ህዝብ አዝኗል። ዛሬ እንደሚታወቀው ከንጋት ጀምሮ የተሰማው ሀዘን የብዙዎችን ኢትዮጵያውያን ልብ ነክቷል። የሰማኸኝ በለው ሞት ከተሰማ ሰዓት ጀምሮ ብዙ ኢትዮጵያውያን በተለያየ ዘዴ መገናኛ ዘዴ ሀዘናቸውን ሲገልጡ ነው የቆዩት። እኔ ግን አሁን በቅርብ ሰዓት ውስጥ አሁንም ያለሁት እዛ አካባቢ ነው። ወደ ለቅሶ ቦታ ሄጄ ነበረ። እዛ ደርሼ ባለቤቱንም አግኝቻት ነበረ። ልጁንም እስራኤልን አግኝቼዋለሁ እና እስራኤል እንደነገረኝ ከሆነ ሰሞኑን ጥሩ ሁላችንም በስክሪን ላይ እንደምናየው የተለያዩ የሕክምና ዘዴዎችን የተጠቀመ የሰውነት መቀነስ ፕሮግራም ላይ እንደነበረ እናውቃለን። ይዘውት እንደገቡ ወዲያው ነው፣ ብዙም አልቆየ፣ ወዲያው ነው ያለፈው ማለት ነው ሰሜ እና በጣም ነው የሚያሳዝነው። ይሄው ነው እንግዲህ የነበረው ሁኔታ ዛሬ ጠዋት። አሁን ግን ወደዚህ ወደ ሀዘን ቤቱ እንደሄድኩኝ የአካባቢው ህብረተሰብ ተሰብስቦ የራሱ እዛው ሰፈር ውስጥ የተቋቋመ ትልቅ እድር ሁሉን ነገር እያደረጉ ነው። ብዙ ሰው ጥያቄ ያነሳል። የጤና ነው ወይስ ክብደት ጨምረሃል? ትንሽ ዝም ብሎ መጨመር ነው? የጤና ነው? ብዙ ጊዜ ደግሞ እድሜም ከፍ ሲል ተያያዥ ብዙ የጤና ችግሮች ይዘው ይመጣሉ። ውፍረት ብዙ የሚመከር ነገር እንግዲህ ምንድን ነው የኔ ውፍረት ከቅርብ ጊዜ ወዲህ የመጣ ነው። ምንድን ነው የሆነው? በእናቴ ወገን በአያቴ ባሳደገችኝ በአያቴ በጣም ወፍራሞች ናቸው። ወፍራም ነን። የዘር አለ፣ እሱ ሆርሞን አለ። ከሱ ውጭ ግን የራሴም ስንፍና አለ። ስንፍና በቃ የኔ የራሴ ስንፍና አካላዊ እንቅስቃሴ አለማድረግ፣ እረፍት ማብዛት፣ አለመንቀሳቀስ በቃ ስራ ሲኖር ብቻ ነው። ከዛ ውጪ ጓደኞቼ ጋር ቁጭ ብዬ መጫወት መሳቅ ምናምን ነው አለኝ። ብዙ ማህበራዊ ጉዳይ አለኝ መገናኝበት፣ የመነጋገር ማህበረተኞች አሉኝ። እዚህ ደግሞ የዛሬ 33 ዓመት ጓደኛ አለኝ አብሮኛ የሚኖር ማለት የሚጠይቀኝ እየመጣ ኃይለጅስ ይባላል። እሱ ጋር እንገናኛለን እና ከጓደኞቼ ጋር መጫወት፣ ስራ ከሌለ መጫወት ነው የምወደው። በቃ ሳቅ፣ ጨዋታ፣ እንቅስቃሴ ስንፍና ነው። የራሴ ስንፍና ነው ያወፈረኝ። በጤና በኩል ግን እግዚአብሔር ይመስገን። የሚገርምሽ ይሄን ሰውነት ይዤ ምንም አንድ ነገር የለብኝም። ትልቁ ነገር እሱ ነው። ወስዶ ከሚያስቀር